ዛሬ አርሰናል የፕሪሚየር ሊጉን ዋንጫ በልቶታልና አንድ የማንቸስተር ደጋፊ ጓደኛዬ መጥቶ እንኳን ደስ አለ አለኝ። እንኳን አብሮ ደስ አለን ልለው አልኩኝና ለካ እሱ ደስ አላለው። አመቱን ሙሉ ቲም እየቀያየረ ሲቋጥር ነው የነበረውና እንኳን አብሮ ደስ አለን ካላልኩት ምንድን ነው የሚባለው? ከዛሬ ጀምሮ ቀን እንቆጥራለን። ቀን 1 አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን ካነሳ አንድ ቀን ሞልቶታል። ቦስን ብድግ አድርገው እየወረወሩት ነው ብራዘር በዚህ ሰዓትና አንድ ውስጥህን የሚያርስ ቅዝቅዝ የሚያደርግ ፎቶ ላሳይ። ቅዝቅዝ ያው ኢትስ ኖት ደን ያለው እንደ ፈረስ ሜዳ ውስጥ የሚሮጠው ዋንጫውን አግኝቶ እየሳመ ከዚህ ፎቶ በላይ ምን ውስጥህን ያርሳል? ይሄ ፎቶ የሌላ ክለብ ደጋፊዎችም አብዛኛው ራይስን ስለሚወዱት 100% ያስደስታቸዋል። ሌላም ሱፐር ኦዳም እንግዲህ ዋንጫውን ከፍ አድርገው እንዴት ነው የሚያምረው! ቆይ ዋንጫ በአላ እንደዚህ ያምር ነበር እንዴ? ሌሎቹ እንዴት አባቱ ነው ደስ የሚለው! ስቴዲየሙን ላሳየ ወደ ደጋፊዎች ሄደው እንግዲህ ዞሮ ከነሱ ጋር ደስታቸውን ገልጸዋል። ውጭ ኤሚሬትስ ላይ የሚጠብቃቸው ህዝብ አንድ ጋንታ ጦር አለ። ወደዛ ይሄዳሉ። የአርሰናል ደጋፊ እንዲህ እግር በእግር የተከታተልኩ አሳያለሁ። አታስከፋኝ። ኮፒ ሊንክ ብቻ ነው የምፈልገው ካንተ ምንም። ዴክላን ራይስ ይሄንን ዋንጫ ይዞት ስመለከት ማለት ነው አልዋሻችሁ፣ የሆነ ነገር ነዘረኝ። እግዚአብሔር ነው የምላችሁ። ገነርስ ፋሚሊ መቼስ መኝታ የሚባል ነገር የለም። ዛሬ በደንብ ኮፒ ሊንክ ሪፖስት አድርጉት። ቪዲዮዎች እየተያዙ ነውና አደራ ይሄንን ቪዲዮ በደንብ ኮፒ ሊንክ ሪፖስት አድርጉት ይወጣ። ምን ተሰማችሁ ግን ዴክላን ራይስ ይሄንን ዋንጫ ይዞ ስትመለከቱት? እግዚአብሔርን ጭራሽ እኮ ካሉት ተጫዋቾች በሙሉ ማለት በተሻለ መንገድ ድዘርብ የሚያደርገው ተጫዋች ይሄ ተጫዋቹና ኢቨን ይሄንን ዋንጫ ብናጠው ማዝኑ በቃ ይሄ ተጫዋች ምን ይሰማው ይሆንና የምር አደረገው እኮ አሳከው በፈጣን። ሌላ ደግሞ ፒቲን ኦዲጋርድ ማለት ነው እግዚአብሔር ይሄንን ዋንጫ ይዞት ልመለከታችሁ ከምፈልጋችሁ ተጫዋች መካከል አንደኛው ካፒቴን ነበር። በጣም በአብዛኛው አርሰናል ደጋፊዎች ክሪቲሳይዝ ሲደረግ ምናምን ነበር ኢቨን በዚህ ሲዝን ራሱ ማለት ነው። ግን በዚህም ኦዴጋርድ እኛን ጎርቶን አያውቅም። የበለጠ ጥቅሙ ነው ለኛ የሚበልጥብንና ኦዴጋርድ እኛ ቲም ውስጥ ከሞዳሽ ተጫዋች መካከል ከቀዳሚዎቹ መካከል አንደኛው ማርሴል ኦዴጋርድ ነው። በጣም ነው ሞዱ የእውነትና ይሄንን ዋንጫ ይዞ ሲመለከተው በቃ የተሰማኝ ደስታ ልነግራችሁ አልችልም። እግዚአብሔር ከምንምና ከማንም በላይ ራሴ መቆጣጠር እስኪያቅተኝ ድረስ ማለት ሚኬል አርቴታ ሱፐር ሚኬል አርቴታ ማይ ሱፐር ዋል ይሄንን ዋንጫ ይዞ ሲመለከት አላቅ እምባይ ነው የመጣው። እግዚአብሔር ነው የምላችሁ የብዙ አመት ልጅ ያለፉት 6 አመታቶች ክሪቲሳይዝ መደረግ እንደዚህ አይችልም ሁሉ ነገር ያንን ሁሉ ነገር አሳልፎ ማለት ፋይናሊ ግን እንደዚህ ይዞ አሳያችሁና ይሄ ከምንም በላይ በቃ አሮን ነው ሚኬል አርቴታ። እኔ ስለሱ ማውራት አልችልም እና አደረግነው ፋይናሊ ማለት ነው። በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ። ዊሊያም ሳሊባ ለአርሰናል ደጋፊዎች በሙሉ መልእክቱን አስተላልፏል። ትናንት መድፈኞቹ አርሰናሎች ከ22 ዓመታት ጥበቃ በኋላ የፕሪሚየር ሊጉን ዋንጫ ከፍ አድርገው በሳሙበት ሰዓትና ደስታቸውን ሲገልጹ በነበሩበት ሰዓት ላይ ከማክስ ዶማን ጋር በቀረጹት አንድ ቪዲዮ ላይ እንደተናገረው ከሆነ የሊጉን ዋንጫ አሸንፈናል፣ ነገር ግን በዚህ አናበቃም፣ አንድ ተጨማሪ ዋንጫ እናመጣለን ሲል መልእክቱን አስተላልፏል። ከዛም አክሎ እንግዲህ ዊሊያም ሳሊባ በሰለስ ፓርክ ከተገኙት የአርሰናል ደጋፊዎች ጋር ደስታውን በሚገልጽበት ሰዓት እዚህ ቪዲዮ ላይ እንደምትመለከቱት ዋን ሞር ወይም ደግሞ አንድ ተጨማሪ ዋንጫ ይቀረናል፣ አንድ አለን እያለ መልእክቱን ለአርሰናል ደጋፊዎች በሙሉ ሲያስተላልፍ ተመልክተናል። ያው እንደሚታወቀው ከቀናት በኋላ የፒኤስጂ እና የአርሰናል ተጠባቂ ቻምፒየንስ ሊግ የፍጻሜ ጨዋታ እንደሚደረግ ይታወቃል። ዊሊያም ሳሊባም ይህንን አስመልክቶ ይመስላል አንድ ተጨማሪ ዋንጫ አለን እያለ ይገኛል። ስለ ዊሊያም ሳሊባ መልእክት እናንተስ ምን ትላላችሁ? የፍጻሜውን የቻምፒየንስ ሊጉን ዋንጫ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እኔ ዋንጫውን ሲቀበሉ ያለውን ሴርሞኒ ለምንድነው ቶሎ ማያሳዩን እላለሁ። ለካ ተጫዋቾቹ እንዴት እንደሚነሳ ያምና ቪዲዮ እያዩ ነው አሉ። ምድረ ፎቃቃ ወያላ። በኬንያ የሚገኙ የአርሰናል ደጋፊዎች ዓለምን ነው ያስደመሙት። አርሰናል ከ22 ዓመት በኋላ የእንግሊዝን ፕሪሚየር ሊግ ዋንጫ ማንሳቱን ተከትሎ በኬንያ ርዕሰ መዲና በሆነችው ናይሮቢ እንደምትመለከቱት በ10 ሺዎች የሚቆጠሩ የመድፈኞቹ ደጋፊዎች ወጥተው ነበር ዛሬ የመድፈኞቹን ድል ሲያከብሩ የተስተዋሉት። እስካሁን በአፍሪካ ውስጥ በዚህ ልክ የአርሰናል ደጋፊ በአደባባይ ወጥቶ ደስታውን ሲገልጽ አልተስተዋለም። ህዝባዊ ክብረ በዓል ነው የሚመስለው። አርሰናል እንግዲህ ሻምፒዮን ሆኗል አይደለ? በቃ እንኳን ደስ አላችሁ የትኛውም ቲም ማለት ነው። ይሄንን ዋንጫ ለማሳካት ፈክቱ ማለት ለዛ ለዋንጫው ብቁ ሆኖ ሲገኝ ነው ይሄን ዋንጫ የምትበለው። እና እኔ የታዘብኩትም ነገር ማለት ነው ልክ አርሰናል ዋንጫ ከበላ በኋላ ሁሉም ቲም በቃ የሁሉም ቲም ደጋፊ እንዳጠቃላይ በቃ እንኳን ደስ አላችሁ ይገባችኋል የሚል ነው አይደለ መልእክቱ። በቃ
ብትቆጣጠር ይሄ መቋጠር የሚባለው ይሄ የራስን ቲም የምታስቀድመው ምናምን ነገር ከእውነታው ግን አያሸሽግም። ገብቷል። በቃ አርሰናል ዋንጫ ሆኗል። ስለዚህ ስለሚችል በቃ ለቀጣይ ዓመት ደግሞ የኛም ቲም ይዘጋጃል እያለ ነው የሁሉም ቲም ደጋፊ ሲናገር የነበረው። ይሄ ደስ የሚል ነገር ነው። በቃ እግር ኳስ ምን ያህል ሰላማዊ የሆነ ነገር መሆኑን ነው የምትየው። አሁን ሁሉም ሰው ወጥቶ ሲደሰት ምናምን አይተሃል። በቃ ደስ የሚል ነገር መሆኑን ይሄን ነው የምትየው። እና እኛ በስፖርት ለምንዝናና ሰዎች እንቅፋት አትሁኑብን። በቃ ይሄን ነው ልላችሁ የምመጣው። እንቅፋት አትሁኑብን። እኛ በጣም ተደስተናል። ተበሻሽቀን የነበረን ሰዎች አሁን ምንድን ነው እንኳን ደስ አለ መልዕክት እየተላለፍን ነው። በቃ ሲዝኑ አልቋል። ውጤታማ የሆኑትን ቲሞች በዝርዝር እየወጣን እንኳን ደስ አላችሁ እያልን ነው። እኛን ተውን በቃ። አሁን የአርሰናልም ደጋፊ ደስ ይበለው፣ የዩናይትድም ደጋፊ ውጤታማ ሆኗል በብሩኖ ደስ ይበለው። እነ ሰንደርላንድም ኤሮፓ ሊግ ስለገቡ ደስ ብሏቸዋል። ሁሉም ደስ ይበለው በየደረጃው። እኛ የምንዝናና ሰዎችን ፍቱን፣ በቃ ፍቱን። ይሄ ልላችሁ የመጡት ይመቻችሁ። በኬንያ ዋና ከተማ በናይሮቢ የሚገኙ የመድፈኛው የአርሰናል ደጋፊዎች ዓለምን እያስገረሙና እያስደመሙ ይገኛሉ። መድፈኞቹ አርሰናሎች ከ22 ዓመታት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆናቸውን ተከትሎ በምታዩት መልኩ በዛሬው ዕለት በናይሮቢ ከተማና ጎዳናዎች ላይ አጥለቅልቀውት በቁጥር በጣም በርከት ባለ ሁኔታ በ10 ሺዎች በሚቆጠሩ የአርሰናል ደጋፊዎች ሙሉ ለሙሉ ቀይ ማሊያ ለብሰው የክለባቸውን ደስታ በጋራ እየገለጹ ይገኛሉ። እስካሁን ከተመለከትናቸው በኢንዶኔዥያም ሆነ በኖርዝ ለንደን ከሚገኙ ደጋፊዎች በቁጥር በርከት ብለው በዚህ ሁኔታ ከጨዋታው ከመደረጉ በፊት ደስታቸውን እየገለጹ ይገኛሉ። ስለ አስገራሚው የኬንያ የአርሰናል ደጋፊዎች እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ይኸው አባቴ ሲስቅ ልታየው የምትናፍቁ አሰልጣኝ ይኸው ፈገግ ብሎ ዋንጫውን ይዞት። ብራዘር ምን እንዴት ያለ ፎቶ ነው በእናት ፕሮፋይል። ከዚህ ፎቶ ውጪ አንድ የአርሰናል ደጋፊ እኔ እንጃ ኤር ፎቶ የሚበልጥ ፎቶ ስለማታገኝ አምነኸኝ ፕሮፋይል ብቻ አድርጎ። ብራዘር ቦስ እንደ ወጣት ሲቦርቅ ተመልከት። ዋንጫው ረጅም ሰዓት እሱ እጅ ላይ ነው መቆየት ያለበት። ወይ ያ ረቢ በአላህ ተመልከት። በደስታ በድግ አድርገው እየወረወሩት። በእናት ምን አይነት ቀን ነው ያ ረቢ። እኔ እኮ ቪዲዮ ሰራ ሁሉንም የመጨረሻ እያልኩ ነው የምሰራው፣ ግን እንዴት አድርጌ ቪዲዮ መስራት ላቁ። በተለይ የመጀመሪያው ፎቶ ምን አይነት ፎቶ ነው! በደንብ እኮ ቲክቶክ ዋንጫው በቀይና በነጭ ያምር የለ እንዴ? ሲቲ አበላሽቶት ነበር እኮ። አሁን ሞገሱ ራሱ እዩት እስኪ። አምና ሊቨርፑል ላይ ምንም አይልም። አንተ ዋንጫው ከአርሰናል ጋር ይሄዳል አብሮ። በስማ አንስተ ነው ስካይ ድረስ አልዋጠል ብሎኝ ነበር ይሄን ሳምንቱ ሙሉ። የምርም አሳክተነዋል እንዴ ብዬ ከመጠራጠር የተነሳ በጣም ቸኩዬ ነበረ እስኪያነሱት። ዋንጫውን ለካፕቴናችን የሚያቀብለው ልጅ አይታችሁታል። መጨረሻ ላይ እዚህ ጋር ከዚህ ከጫፏ ጋር ሲታገል አብሬ ልስጠው ወይስ ልንቀለው እያለ ሲወዛገብ በቃ መግባት ነው የቀረኝ ቲቪ ውስጥ። ንቀለው እንጂ አረ ቶሎ በል። እንደ አዲስ የሆነ ሪሴት ያደረግን ነው ይመስለው። የሞተ ሰው መተንፈስ እንደመጀመር አለ። ክለባችን እንደዛ ነው የታደሰው። እንዴት ደስ እንዳለኝ ልጆቹ እንደዛ ዋንጫውን አንስተው ሰለብሬት ሲያደርጉ። ይሄ ዋንጫ ደግሞ በጣም የሚገባቸው አንዳንድ ተጫዋቾች አሉ። ለምሳሌ ሳካ እግሩ ሃምስትሪንጉ እስኪበጠስ ድረስ ነው ለዚህ ቡድን ደሙን፣ ባዲውን፣ ምኑን ሁለ ነገሩን የሰጠው ሚኬል አርቴታ። የሁሉ ዓመት ሰከንድ መጨረስ ባለፈው እንደነገርኳችሁ ቀልድ አይደለም። ቤን ዋይት ታያችሁታል አይደለ? ገና ከዓመት በፊት ነበረ ሰርጀሪ የሚያስፈልገው፣ ግን ግዴታ ስለነበረ የሚተካው ሰው ስላልነበረ ቲምበርም ተጎድቶ ስለነበረ እያመመው ሲጫወት ነበር። አይታችሁታል። በመጨረሻም አልቻለም፣ ሰርጀሪ ያደረገ። ራይስ እነ ቲምበር፣ ጋብሪኤል እና ሳሊባ ሬያ ዋን ጌም ቱ ጎ። በደንብ ተዝናንተናል አንድ ሳምንቱን። ይሄ ከፊት ያለን አንድ ሳምንት ሎኪን አድርገን ስለ ቻምፒየንስ ሊጉ ብቻ የምናስብበት ነው። ከዛ በኋላ ደግሞ እንደ አዲስ ሰለብሬት እናደርጋለን። እንደ አዲስ ደስ ያለኝ የሁሉ የ22 ዓመትን ከርስ መስበሩ ብቻ አይደለም። አሁን ቻምፒየንስ ሊግ ፋይናል ላይ ልጆቹ ያለ ሀሳብ ነው የሚጫወቱት። ሲጀምር ዓለም ማንም እድል የሰጠን የለም። አንድ ሲቀጥል ደግሞ ዋንጫ ዋናው የቤት ስራችንን አሳክተን ወደዛ ጌም የምንሄደው አስበዋል። በቃ አይምሯችን ፍሪ ነው። በስነ ስርዓት ለቀቅ አድርገን እንጫወታለን። ሳትፈራ ብሸነፍ በቃ ምን ሆናለሁ፣ ሀገር ምን ይለኛል፣ ግዴታ ይሄን ማሸነፍ አለብኝ የለም። እንደዚህ ለቀቅ ብለን ነው የምንጫወተው። ለዛ ነው ቻንስ የምሰጠው ለእኛ ማለት ነው። የሆነ ነገር እየተሰማኝ ነው። እሱን ደግሞ እንዳናሸንፍ አይታችሁታል። መቼ ዕለት ነግሬያችሁ ነበረ። አርሰናል ዋንጫውን ከበላ ብያችሁ ነበረ። ቻምፒየንስ ሊጉን ከበላ ያኔ ዳታና ኢንተርኔት ቢዘጋ ነው የሚሻላችሁ።
ህይወት ቦታዋን ጠብቃ ሚዛናዊ ስትሆን እንዴት ታስደስታለች አራዳ ልጆች። ይሄም ደግሞ ለሚገባው ሰው የሚገባው ቦታ የሚገባው ሰዓት ላይ ሲገኝ ደግሞ የበለጠ ያበበ ያማረ ቴዲ አፍሮ አልበም ነው የሚሆነው አራዳ ልጅ ማለት ነው። ቦታውን ይጠብቃል ነው ማለት። እዚህ ጋር የምትመለከተው ሰው ዘንድሮ አርሰናል የትም ሲገባ አብሮ የገባ ሲወጣ ይወጣ ነው። በሚሸነፍበት ሰዓት አይዟችኋለን ገና አላለቀም ይላል። በሚያሸንፉበት ሰዓት ከፊት ሆኖ ለቀጣይ ጨዋታ ቀድሞኑ ይዘጋጃል ማለት ነው። ታዲያ በዛሬው ዕለት ደግሞ የለፋበትን ውጤት አግኝቶ ዴክላን ራይስ ማለት ነው የፕሪሚየር ሊጉን ዋንጫ በምትመለከቱት መሰረት እየሳመ ይገኛል። ይገባዋል ቢያንስበት እንጂ አይበታም ነው። ይሄ ለዴክላን ራይስ ማለት ነው እጅግ በጣም አስገራሚ ነው። አርሰናል ተጫዋቾችም ደጋፊዎችም የትኛውም አርሰናልን የሚመለከት ሰው ሊኮራበት የሚገባ ከአርሰናል ውጭ ያለ ደግሞ ደጋፊ ሊቀናበት የሚገባው ሰው ቢኖር የምትመለከተው ዴክላን ራይስ ነው። አሁን ላይ እንደዚህ አይነት ተጫዋቾች እየተገኙ አይደለም። ለራሳቸው እንጂ ለክለባቸው የሚለፉ አይደሉም። ይሄ የሚከፈለው ሁሉ አይመስልም ያራዳ ልጆች ማለት ነው። ሜዳ ውስጥ ያለውን አንዲትም ሳይሰስት ነው የሚሰጠው ማለት ነው። ለዛም ደግሞ እግር ኳስ ራሷ ወዲያው ነው ውለታውን እንግዲህ የከፈለችው። ከ22 ዓመት በኋላ አርሰናል ዋንጫ አንስቷል። እሱ ግን ገና በመጣ በሶስተኛው ዓመት ዋንጫ እየሳመ ይገኛል። ሀሳብ አስተያየት እናንተ ነው። ሼር ኮፒ ሊንክ አይረሳ። ይመቻችሁም። መድፈኞቹ ከማንቸስተር ዩናይትድ ደጋፊ እንኳን ደስ አላችሁ። አንድም ቀይ ካርድ ሳታገኙ አንድም ፍጹም ቅጣት ምት ሳይሰጥባችሁ ሲዝኑን በአሸናፊነት የጨረሳችሁ ብቸኛ ቡድን ሆናችኋል። ይህ ራሱን የቻለ የዲፌንሲቭ ስኬት ነው፣ አርት ነው፣ ጥበብ ነው። ፋውል ሳትሰሩ ምን ሳትሉ ቦክስ ውስጥ አሳክታችሁታ። ዴቪድ ራያ ጎልደን ግሎቭ ይገባዋል። አርቴታም የሚያምር መከላከል አሳይቶናል። ይመቻችሁ። እንኳን ደስ አላችሁ። ዋንጫውን ካነሱ በኋላ የአርሰናል ተጫዋቾች የሆኑት ኦዴጋርድ፣ ሳካና ራይስ እንደዚሁም የመድፈኞቹ አሰልጣኝ ሚኬል አርቴታን ጨምሮ የአርሰናል ባለቤት የሆኑት ክሮንኬ ምን ተናገሩ? እሱን ልነግራችሁ ነው። የአርሰናል ደጋፊ የሆናችሁ በሙሉ ይህንን ቪዲዮ በደንብ ኮፒ ሊንክ ያደርጉት። እንግዲህ የመጀመሪያው ቡካዮ ሳካ ነው። ቡካዮ ሳካ ሰዎች አርሰናል ላይ ሙድ ሲይዙ ይከፋኝ ነበረ ወይም ደግሞ አርሰናልን ሰዎች ሲተቹ ይሰማኝ ነበር ሲል የተናገረ ሲሆን አሁን ግን በስተመጨረሻ ሻምፒዮን ሆነናል፣ ማንም እኛ ላይ ሊያፌዝም ሆነ ሙድ ሊይዝ አይችልም ሲል ቡካዮ ሳካ የተናገረ ሲሆን ዴክላን ራይስ በበኩሉ አሰልጣኝ ሚኬል አርቴታ ዛሬ እንደፈለጋችሁ ጨፍሩ፣ ተዝናኑ፣ ከነገ ጀምሮ ግን ለሻምፒዮንስ ሊጉ ዝግጅት ስላለ ዛሬ ተፈቅዶላችኋል ብሎናል፣ ስለዚህ ዛሬ እንደሰታለን ሲል የተናገረ ሲሆን አሁን ሻምፒዮኖች ነን ሲል ተናግረዋል። በመቀጠል የመድፈኞቹ ካፕቴን የሆነው ማርቲን ኦዴጋርድ ደግሞ ስሜቱ በቃላት ሊገለጽ አይችልም፣ ሰዎች አርሰናልን ሲተቹ ሰማለው፣ ነገር ግን ምንም ግድ አይሰጠኝም፣ የፈለጉትን ይበሉ፣ የምንፈልገውን ዋንጫ አግኝተናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። የመድፈኞቹ አሰልጣኝ ሚኬል አርቴታ ደግሞ ፈጣሪ ይመስገን አሁን ሁሉም ሲተቸን የነበረውን እንደዚሁም ደግሞ ጥያቄ ሲያነሳበት የነበረውን የፕሪሚየር ሊግ ዋንጫ ወደ ካዝናችን አስገብተናል ሲል እንግዲህ ፈጣሪውን አመስግኗል ማለት ነው። የመድፈኞቹ ባለቤት የሆኑት ክሮንኬ ደግሞ ለዚህ ቡድን ሁሉንም ሰጥተናል፣ አሁንም ገና ከዚህ በላይ ኢንቨስት እናደርጋለን፣ አሁን ደግሞ አንድ ነገር ይቀረናል፣ ከነገ ሰኞ ጀምሮ ለሻምፒዮንስ ሊጉ ዝግጅት እንጀምራለን ሲል ክሮንኬ ተናግሯል ማለት ነው። እንግዲህ ዛሬ መድፈኞቹ ዋንጫውን ሲያነሱት ከኋላ እንደምትመለከቱት አሰልጣኝ ሚኬል አርቴታ እንደዚህ በመሰለ መልኩ እንግዲህ በደስታ ታይቷል። ዴክላን ራይስም ቡካዮ ሳካም ጋብሪኤል ማጋሌሽም ሌሎች ተጫዋቾችም እንግዲህ ዋንጫውን እያነሱ ደስታቸውን ገልጸዋል ማለት ነው። የአርሰናል ደጋፊዎች ዛሬ ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ፎሎ ማድረግ ያረሰ የሚቻችሁ የቼልሲ ደጋፊዎች በልታችሁት ቢሆን የሲቲ ደጋፊዎች በልታችሁት ቢሆን ቡና ተፈልቶ ነው የምትደሰቱት። እቤት የሚቀርቁ ለብስ ዩናይትድ የብሩኖን ተደሰትሽ፣ አንደኛስ የብሩኖን ዋንጫ ተደሰች። እኛ የፕሪሚየር ሊግ እንደሰታለንሽ ከሞኑ ጋነርስ ሰማ አርሰናል ዘንድሮ ይገባዋል። ኔክስት ግን ተራው የዩናይትድ ነው።